ሩታና ፍቅር ሰላም አይደሉም። ቪዲዮንም ስታዩት ሰላም አለመሆናቸው ይታያል። እንደዚህ አይነት ነገር ተፈጥሮ የተለቀቀው ፍቅር ላይ ነው። ላይክ የሆነ ኮንፊውዝድ ሆኛለሁ። ላይክ እያስመሰሉ ነው፣ ድራማ እየሰሩ ነው። ሩታ ያን ያደረገችውን ነገር ለማጣፋት እየሞከሩላት ነው ማለት ምንም ስሜት የማይሰጥ ነገር ነው። ቁርስ እንኳን ባንበላ ራሱ እንውላለን። አረ አልኩኩ ስሙልኝ እዚህ ጋር ሊያስነቅላት ነው። ሳምንቱን ልንቀጣቸው በውሃ ብቻ በውሃና በፍቅራችን ፍቅር ካለ ደግሞ ማለት ነው የቁንጫ ቆዳ መኝታ ይሆናል ይባላልና በምን ሰበብ ልምጣ ስትል ሰበብ አጣች እና አብርሽ ጋር እና ፍቅር ጋር የምትመጣበት ሰበብ አጣች እንጂ ማንም ሰው አብርሽ ስላንቺ እንደዚህ ብሎኛል ያላት ሰው የለም። ከዚህ በኋላ እንግዲህ ምንም ያሳስበን ነገር አይኖርም። ምንም ደግሞና ከፈትና እንደዚህ ያዝጡባት እንጂ እንደዚህ ልቧን ጥፉት። በቃ የሚያስፈልገውም እንደዚህ መሆን ነውና በጣም ቆንጆ ላይክ እንደ ወንድ ልጅ ብትሆን ደስ ይለኛል። በየቦታው የክስሜን ባታነሳ ባይዘዌ በቃ ሴቶች ማለት ነው ወንድ ልጅ በጣም ማስነቀል ሲፈልጉ በቃ እንዲሆነ ማስጨለል ሲፈልጉ እስቲ እንደወንዱ ምናምን አይነት ነገር ወይኔ እህት ያላችሁ ሰዎች ታውቁታላችሁ። ሁም ብሎ እንደምትናደዱ ስለሚያውቁ እንደዚህ አይነት ዞር ያወሯቸዋል። አልቻልኩም። ሀሜት አይደለም፣ ለፊት ላይ በአደባባይ የተለቀቀ ቪዲዮ ላይ ነው ያወራው። ከዛ ውጪ ምንም ያወራው ነገር የለም። ዘመዴ ጋር ምናምን ሄደ ምናምን እያልሽ መልክ አትስሪ። ምንም የተፈጠረ ነገር የለም። ካለ አምጥተሽ ማውራት እኮ ነው አይደል? ፍላጎትና ያንተ ምኞት ነው። እኔ ይሄንን የማደርገው የኔን ስም እንድታነሳው ስለማልፈልግ ነው። ገባ አይደለም? ከዚህ በፊት እኮ አልተነሳም። ራሳችሁ የፈጠራችሁ ጭንቅላታችሁ ላይ የፈጠራችሁ ድራማ ስለሆነ ነው እንጂ እናንተ ራሳችሁ በራሳችሁ የፈጠራችሁት ድራማ ነው። خلاص ማለሽ ማፊ ሙሽኪላ አረበኛ ዛሬ እያወራሁ ነው። እንግዲህ ተመቀመሞች እንግዲህ ተግባባ ነው የምላችሁ። አንጀቴን ነው ያራስሽው። የምር አንድ ወር ሙሉ ስቃጠል ነበር የአገር መረጃ ይዘን እሷ መሆኗን አውቀን፣ ግን ደግሞ ለአብርሽ ሴፍቲ ስንል በቃ አብርሽ እንዳይደብረው ብለን ሚዲያ ላይ ያላወጣ ነው የአገር ፋይል ነው ያለን ባይዘው በዚህ አጋጣሚ እና እሱን ይዤ አምቄ እኔ ምንም እንዳልተሰማኝ ሰው ማስመሰል እኔ ቻልኩበት፣ እንደሆነ የምር ቻልኩበት። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ውሎ እንዴት ነበር? ቆንጆ ነበር። ዛሬ በአዲስ ቪዲዮ መተናል። ላይክ ቪዲዮ አንጀቴን ቅቤ ያራዘ አይነት ቪዲዮ ነው። በጣም ነው ደስ ያለኝ። ላይክ ቪዲዮን ቅንጨብጨብ ሳየው በጣም ነው ደስ ያለኝ እና ደግሞ ደስታዬን ደግሞ ላጋባባችሁ ነው የመጣሁት። ግን ደግሞ አንድ ግራ የገባኝ ነገር ተመልካቾች፣ ሩታና ፍቅር ጸብ ላይ ናቸው። ሩታ ቀርጻ ሐሳቡን ገብታ ኢንትሮ ገብታ የተለቀቀው በፍቅር ቻናል ላይክ ጓደኛሞች ምናምን ቢሆኑ ኢትስ ኦኬ ችግር የለውም። አሁን ለምሳሌ እኔና አኑ አንድ ላይ ቪዲዮ ሰርተን የኔ ቪዲዮ እኔ ላይ ሊለቀቅ ይችላል ወይ አኗራ ሊለቀቅ ይችላል፣ ችግር የለውም። ግን ሩታና ፍቅር ሰላም አይደሉም። ቪዲዮንም ስታዩት ሰላም አለመሆናቸው ይታያል። እንደዚህ አይነት ነገር ተፈጥሮ የተለቀቀው ፍቅር ላይ ነው። ላይክ የሆነ ኮንፊውዝድ ሆኛለሁ። ላይክ እያስመሰሉ ነው፣ ድራማ እየሰሩ ነው። ሩታ ያን ያደረገችውን ነገር ለማጣፋት እየሞከሩላት ነው ማለት ምንም ስሜት የማይሰጥ ነገር ነው። ምንም ኮንፊውዝድ የሚያደርግ የበለጠውን ደግሞ ማለት ነው። አሁን ይሄን ቪዲዮ ካየን በኋላ ደግሞ የበለጠ ክሊር ይሆንላችኋል ብዬ አስባለሁ። ስለዚህ ተመልካቾች እናንተ ያለ ምክንያት ነው በቃ ላይክ ድራማ እየሰሩብን እንደሆነ ነው እኔ ፊል እያደረኩኝ ያለሁት። ግን ደግሞ ድራማው እንደ ድራማነቱ ቆይቶ ውስጡ ላይ ያሉትን ነገሮች ደግሞ እያወራን እየተነተንን የምናየው ይሆናል። ስለዚህ ድራማ ከሆነ አታልፉም፣ ወይም ደግሞ ሌላ ተመልካቾቹ ምናምን ተጨንቆ አያችሁ። ላይክ በቃ አንዴ ይቅርታ ማለት እንኳን ከደበራት በቃኛ ዝም ብለን ይቅር እንላታለን ሩታን። ሌላ ድራማ ምናምን ማምጣት አይጠበቅባችሁ፣ ምክንያቱም ስሜት የማይሰጥ ነገር ነው። ራሷ ኢንትሮ ገብታ ራሷ ናት የጀመረችው ሩታ። ከዛ ተጀምሮ እስኪያልቅ ድረስ ጸብ ነው ቪዲዮ። ከዛ በኋላ እንደዛ ላይክ ቪዲዮን አሳያችኋለሁ። እንደዚህ አይነት ነገር ተፈጥሮ ከዛ የተለቀቀው የፍቅር ቻናል ላይ እንዴት ሰጠቻት? ፉቴጁን ፋይሉ እንዴት ሰጠቻት? ስሜት አይሰጥም። አንዳንድ ጊዜ እንግዲህ ፈጣሪ ተጋለጡ ሲላቸው አላውቅም። ብቻ ግን ውስጡ ላይ ያለውን ነገር ደግሞ እስቲ ገምገም እናደርገው። እውነት ለመናገር በጣም የምር ከሆነ ለከይ ነገር እኔን ኮንፊውዝድ አድርጎኛል። እንደኔ ኮንፊውዝድ የሆናችሁ ሰዎች ካላችሁ
እንግዲህ አብረን ግራ እንጋባለን። ከዛ ውጪ ግን ማለት ነው ያለው ነገር ሲኒ በጣም ነው ደስ ያለኝ። ማየት የምፈልገው አይነት ቪዲዮ ነው። ጥሩ ነገር ይለና እኛም ገና ቁርስ አልበላንም። ቅርብ ሰዓት ነው የተነሳነው። ምራት በልተሽ ነው የመጡት። ከምቀዘቅዘሽ አንቺ ደግሞ ማለት ነው የሆነ እያንዳንዱ ነገር ነው የሚያሳስብህ። ወንዴ ግድ ነው ደግሞ ማንኮራፋት ጀምረሻል። ማንኮራፋት በጣም ትቀኛለሽ። እሱ አንድ ሰማን እንድትከተል ነው መሆን። አንቺ አንኮራፊ ብለህ ልታሰድበኝ ነው። ፍቅር ራሱ በቃ ሁነኛ ሰው በቃ ማለት ትክክል በቃ ስክክ ያለች በቃ የሆነን ሰው ለማብሸቅ ምናምን ነገር ይዟት የመጣት ሴት በቃ የምትገርም ነች ነው የምላችሁ። በቃ ፍቅር ነው እንጂ እኔ እንዴ በቃ ላይክ ወደድኩሽ እኔ ራሴ የምር በቃ ይሄንን ነበረ ስንጠብቅ የነበረው። ሩታ ላደረገችው ነገር ዋጋ መክፈል ነበረባት። ዋጋ ደግሞ የምትከፍለው በእንደዚህ አይነት መንገድ መሆኑ ደግሞ በለጠ ደስ ብሎኛል። ምክንያቱም ዋጋ መክፈል አለባት። እንድትታሰር አልፈልግም፣ የልጅነት ናት። ግን ደግሞ ላይክ አብርሽ የገጠመውን የተሰቃየውን ያህል ግን እየተበሳጨች እየተቃጠለች ማየት አለባት ብዬ አስባለሁ። ምክንያቱም የትኛውም ወንጀለኛ ወንጀል የሰራበትን ቅጣት ማግኘት አለበት አይደል? ሰው የፈለገ እኔ በወዳት ላይክ አትቀጣምን የደደብ ሰው አይደለም። በቃ ላደረገችው ነገር ተገቢ የሆነ ተመጣጣኝ የሆነ ቅጣት ማግኘት አለባት። እሱን ደግሞ አብርሽ በገባው መንገድ ተገቢ ነው ያለውን ቅጣት እየቀጣት ነው። እኔ እንደዛ ነው ፊል እያደረኩኝ ያለሁት እና ደግሞ ልክም ጋርስ እና እኛም ወደ ስራችን እንሄዳለን። ሁሉም እንደራስሽ አይምሰልሽ። ስራ ፈት የሆነ ሰው ሆነና እኛ ስራ ፈት እኮ አይተኛም። በጧት ተነስቶ ነገሮችን ማኔጅ ምናምን አድርጎ የራሱ ላይፍ ይኖራል። ኤኒዌይስ ልጅ እያለን የለፋነው ነገር ስለጠቀመን ዛሬ ላይ ገቢ እንጂ ወጪ ብዙም የለብንም እና ለጥ ብለን ነው የምናድረው። ፈጣሪ ይመስገን ተኝተናል። አሜን አሜን። ምን ለፍታችኋል ልጅ እያለ ያ እንግዲህ ላንቺ መናገር አይጠበቅብንም እሱ አሁን እሷ እኮ በእሷ ቤት በቃ አሪፍ ፖይንት አገኘች ምናምን ነገር ምን ሰርታችኋል? እያኖረሽ አልነበር እንዴ? ሲያልፍ እኮ ዩቲዩብ ላይ አምጥቶ የዩቲዩብ ሸቃ ያርጓታል እኮ። ምን ሰርተህ ታውቃለህ? ልትላጥ ምናምን ነገር ላንቺ ማውራት በቃ አብርሽ ገብቶታል። በቃ እንዴት ማስነቀል እንዳለበት ገብቶታል። ስለዚህ በደንብ አስነቅላት። ላደረገችው ነገር ዋጋ መክፈል ስላለባት አንጨርጭርልኝ። እኔ የምር በቃ ይሄ ቪዲዮ አንጀቴን ቅቤ ነው ያጠጣው። በቃ ደስ ያለኝ ስክን ነው ያልኩት። ከዚህ በኋላ 1-4-5 ቪዲዮ እንደዚህ አይነት ነገር ቢደግሙልን እንዴት እንደምረካ ይኸው ነው አይዲያ። በእኔ ህይወት ውስጥ ገብታለሽ ምናምን እያልክ የምታነሳውን ስሜን እንድትተውልኝና የራስን ኑሮ ከፍቅር ጋር መኖር እንደምትችል ልነግርህ ነው የመጣሁት። በባለፈው ከሄርሜላ ጋር ብትሆን ደስ ይለኛል ያልኩ የራሴን ሀሳብ ነው። ላስገድድህም እንዲህ ነው ልልህም አልችልም። አሁን ግን ከእሷ ጋር መኖር ፈልጋለሁ የምትለው ላይፍ በሙሉ መኖር ትችላለህ። ያንን ማድረግ ስትፈልግ ግን የኔን ስም ማንሳትህን እንዲታቆም። አሁን እኮ በምን ሰበብ ልምጣ ስትል ሰበብ አጣች። እና አብርሽ ጋር እና ፍቅር ጋር የምትመጣበት ሰበብ አጣች እንጂ ማንም ሰው አብርሽ ስላንቺ እንደዚህ ብሎኛል ያላት ሰው የለም፣ ማንም ያላት የለም። ስለዚህ ማንም ሳያወራት ሲቀር በምን ሰበብ ምን አይነት ሰበብ አስባብ ፈጥሬ ልምጣ ስትል በቃ ያልተፈጠረ ነገር አንተ ስሜን እያጠፋ ነው። ሲጀምር የት ያለውን ስምሽን ነው እንዴ? ስምሽ እኮ መጥፋት ከጀመረ እኮ ሰነባበተ እኮ። ሶሻል ሚዲያ ላይ ያለ ሰው ስም የጠፋ ሊል አይችልም። ትክክለኛ ነገር እየሰራ ራሱ ስሙ ይነሳል። ችግር የለውም በእኔ ሰዎች ምናምን ስም አይነሳ ምናምን የምትይ ከሆነ ደግሞ ጥሩ ነገር ስሪ፣ ከዛ ስምሽ ይጠበቅልሻል። እኔ ጥሩ ነገር ሳልሰራ ስም ይከበርልኝ ማለት አልችልም። ሲጀምር ሶሻል ሚዲያ ላይ ያለ ሰው ሊተች ነው የመጣው። እኔ አንቺን እየተቸውኝ ነው፣ እኔ ደግሞ የሚተቸኝ በጣም አንድ ሺህ ሰው አለ። ኮሜንታተሮች እንኳን አንቺን የሚወዱሽ እየተቹኝ ነው። ሰው አተቹኝ ማለት አልችልም። እኔ ግን የመጣውበት መንገድ ለሐቅ እንደሆነ እናገራለሁ። ያመነኝ ሰው ያምነኛል፣ ያላመነኝ ሰው ደግሞ የራሱ ጉዳይ ነው፣ ጉዳይ አይደለም ነው የምላችሁ። የገባው ሰው ገባው ነው፣ ላልገባው ሰው ጠብር ግፍ ምናምን እንመልሰው አይደለም። ኤኒዌይስ ማንም ስምሽን አላነሳም። ማንም ስላንቺ ያወራ ያቦካ የለም። ካቦካ ያወራ ነገር ካለ ከነ መረጃው ይዘሽ መምጣት ነው። የለም ቢኖርማ እኮ ለእንትና ለከሌ እንደዚህ ብለህ አውርተሃል። በቃ ቀላል ነገር እኮ
ስለዚህ ያልተፈጠረ ነገር ስለሆነ ምንም መረጃ የለሽም። ዝም ብለሽ በቃ መቀበጣጠር ነው። ሰበብ አስባብ እየፈጠርሽ ምናምን እዚህ ልብ ማድማት ምንም ሊጠቅም የሚችል ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም ተሰግዳለሁ። ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ የሚያደርግሽ አልመሰለንም ግንኙነት እና ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣልና በዛ ልክ እንደዚህ ያለ ዛሬ የኔና ፍቅርን ግንኙነት ከተቀበለ ከዚህ በኋላ እንግዲህ ምንም የሚያሳስበን ነገር አይኖርም። ምንም ድጋሚ እናቀፈትና እንደዚህ ያዙጡባት እንጂ እንደዚህ ልቧን ጥፉት። በቃ የሚያስፈልገውም እንደዚህ መሆን ነውና በጣም ቆንጆ፣ በጣም ጥሩ። እንደዚህ ያስጨልሉልኝ። መልካም ዜና ቀንሽ እንደዚህ እኛ እንዳብራሽበት ሙሉ ብርሃን በብርሃን ይሁን። አሜን። የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው? አሜን። በእርሜት ታላቂ ምርቃት አይደርስም ትላለች እና ምንም ጨምርልን ነገር የለም። ያው እኔ አሁን ከኔ የምትፈልገውን ነገር አይ ቲንክ ያገኘክ ይመስለኛል። ሶ እኔም ካንተ የምፈልገው ነገር አለ። ካንተ የምፈልገው ነገር ምንድነው? ፕሊዝ ላይክ እንደ ወንድ ልጅ ብትሆን ደስ ይለኛል። በየቦታው እየክስኝ ባታነሳ ባይዘዌ በቃ ሴቶች ማለት ነው ወንድ ልጅ በጣም ማስነቀል ሲፈልጉ በቃ እንዲሆነ ማስጨለል ሲፈልጉ እስቲ እንደ ወንዱ ምናምን አይነት ነገር ወይኔ እህት ያላችሁ ሰዎች ታውቁታላችሁ። ሁም ብሎ እንደምትናደዱ ስለሚያውቁ እንደዚህ አይነት ዞር ያወሯቸዋል። ይሄ ደግሞ ሚዲያ ነው። ሚዲያ ላይ ዓለም ሁሉ የሚያዩ ላይ ምናምን ነገር በጣም በቃ በጣም እኮ ደባሪ ነገር እኮ ነው። ወንድ ልጅ እንደ ወንድ ሁን መባል አይፈልግም። በቃ ኮመን የወንዶች ባህሪ ነው። እኔ ነው እንደ ወንድ ሁን ብትይ ላጣጋሽ ይችላል። እዛ አራት መንጋጋሽ ምናምን ነገር እዚህ በፊት ለፊት በኩል መጥቶ ምናምን ነገር ድርብ መንጋጋ ነው የሚሆንሽ እዛው ተተክሎ ማለት ነው። እኔ አልችልም እንደዚህ አይነት ነገር፣ በጣም ነው የሚያናደኝ። ላይክ ደስ አይልም። የሆነ ፐርሰናል ሲሆን ስድብ ደስ አይልም። እስቲ እንደ ሴቱኝ ምናምን ያውም የኔ ብለሽ የልጅሽ አባት ነው አይደል? የልጅ አባት ነው ምናምን እያልሽ ምናምን ከወር በፊት ስትመጻደቂበት አልነበረ ሄርሜላ ጋር? የልጅ አባት እኔ ጋር ስለመጣ ነገር ስትሰክሽ የነበርሽ ሰው አሁን በአደባባይ ስለ ወንድነቱ ወንድማ ስለሆነ እኮ ነው አስረግዞ ያስወለደሽ። ወንድሁን ወይ ለምልክቱ ይቅርታ ጋይስ፣ እነኚህ ሰዎች ጨለለው ሊያስጨልሉ ሩታ በመጀመሪያ ደረጃ እንድታወሪ ብዬ ነው ዝም ያልኩት እንጂ እኔ የትም ቦታ ስላንቺ ያወራሁበት ቦታ የለም። ኢቨን ገኒ ነች ጠርታ ቤተሰብ የምትይው ገኒ ነው። ገኒን ጠርታኝ ሄጄ አግኝቻት ስላንቺ ስለኔ ማውርቻለሁ። ከዛ ውጭ ግን ስለማንም ማውርቻ አላውቅም። እኔ ሲቀጥል ይሄ ደግሞ የኔም ባህሪ አይደለም፣ ጎበዝ ባህሪው አይደለም እናውቃለን። ሲጀምር ደግሞ ገኒ ናት ምናምን የምትባለው ዘመድሽ መጣ አብራችሁ እንድትቀጥሉ ምናምን ከዛ ወፈፊ ወንድሙ ጋር ማን ነው የሚባለው ዴቭ ነው ምናምን ከሱ ጋር መጣው ሲያወሩ እኔ አልፈልግም ከሷ ጋር መዋጣት አልቻልኩም። ሀሜት አይደለም ፊት ለፊት ላይ በአደባባይ የተለቀቀ ቪዲዮ ላይ ነው ያወራው። ከዛ ውጪ ምንም ያወራው ነገር የለም። ዘመዴ ጋር ምናምን ሄደ ምናምን እያልሽ መልክ አትስሪ። ምንም የተፈጠረ ነገር የለም። ካለ አምጥተሽ ማውራት እኮ ነው አይደል? በቃ ማውራት እዚህ ጋር እንደዚህ ብላ አውርተሃል። እዚህ ጋር ወንድ ሁን እያልሽ የምትናገሪ ሰው ያወራበትን ሰው መናገር ግን ሼም ያዘሽ። ምንም ስሜት የማይሰጥ ነገር። እኔ ወንድ ልጅ እኮ በቃ ላይክ ምን አይነት ስድብ ያስጠላሃል ምናምን ብትዩ በቃ ስለ ወንድ ከወንድነት ጋር የተያያዘ ነገር ምናምን ነገር ሲሰደብ ነው ደስ የማይለው። ስለዚህ ግን ላይክ ጭንቅላትሽን ስለሚያውቀው የት ድረስ መጓዝ እንደምትችይ የት ድረስ ተጉዘሽ የሆነን ሰው ማድማት ማሳረር እንደምትችይ ስለሚገባው እሱም ችላ ብሎ አለፈሽ እንጂ እንደ ወንድ በጣም ነው የሚያናደው። የረበሸችኝ የሆነ ነገር እንዴ በየቦታው አይደል እንዴ የምታወራው? ምን እሱ ልትከድረው
እነሱ ናቸው እንጂ እየተከተሉኝ ያሉት እንጂ አልደረስኩባቸው ምናምን እያልክ ነው ያለው። ሰው በስነ ስርዓት ያዝ መጀመሪያ ደስተኛ ሆነሽ ነው ስነ ስርዓት ይኖራል። አሁንና ደስ ብሎኛል፣ ህይወታችሁ ይጣፍጥላችሁ፣ ውለዱ ክበዱ። እሱ ያንተ ፍላጎትና ያንተ ምኞት ነው። እሱ ያንተ ፍላጎትና ያንተ ምኞት ነው። እኔ ይሄንን የማደርገው የኔን ስም እንድታነሳው ስለማልፈልግ ነው። ገባ አይደለም? ከዚህ በፊት እኮ አልተነሳም። ራሳችሁ የፈጠራችሁ ጭንቅላታችሁ ላይ የፈጠራችሁ ድራማ ስለሆነ ነው እንጂ እናንተ ራሳችሁ በራሳችሁ የፈጠራችሁት ድራማ ነው። خلاص ማለሽ ማፊ ሙሽኪላ። አረበኛ ዛሬ እያወራሁ ነው እንግዲህ ተመቀመሞች እንግዲህ ተግባባ ነው የምላችሁ። ሌላ ይጨመር ራሷ ፈጥራ መታ ከዛ ደግሞ ስሜን አውቃችሁ አይደለም ተሳስታችሁ እንድታደርጉት የማልፈልገው ነገር ነው። ገባ አይደል? ታይ ግን በመጥፎ እንዳታይብኝ። ካሁን በኋላ በምስጋና መሀል በደስታዬ መሀል ምናምን ላነሳሽ እችላለሁ። እሱን እችላለሁ። እሱን ከደበራችሁ ከዚህ በኋላ ጓደኛሽ ሁላ ልታረገት ይገባል። ምን ጥሩ ልጅ ናት። ከዚህ በኋላ እግዚአብሔር ያክብርልኝ። ይቅርታ ማለት እኔ ምንድን ነው አሁን የሴት ፕሮግራም ይኖርሻል። ሴት ምናምን ያንኑ ፕሮግራም ላይ ይገባል። ኧረ እግዚአብሔር ይስጥልን። ማንም እዚህ የኔ ቤት የለም። ማንም አልለምንሽም። ብቻ ላይክ ፍቅርዬ ወይ አሁን ነው እዚህ ጋር ማለት በቃ አንጀቴን ነው ያራስሽው። የምር 1 ወር ሙሉ ስቃጠል ነበር የአገር መረጃ ይዘን እሷ መሆኗን አውቀን፣ ግን ደግሞ ለአብርሽ ሴፍቲ ስንል በቃ አብርሽ እንዳይደብረው ብለን ሚዲያ ላይ ያላወጣ ነው የአገር ፋይል ነው ያለን ባይዘው በዚህ አጋጣሚ እና እሱን ይዤ አምቄ እኔ ምንም እንዳልተሰማኝ ሰው ማስመሰል እኔ ቻልኩበት እንደሆነ የምር ቻልኩበት። የምር ይጨብጨብልኝ ለኔ ቅጥል እኮ የሚያደርግ ነገር ነው ያደረገችው እና ብቻ እንዲህ ፍቅርዬ እየመጣች ታርሰኝ እንደዚህ በጠዋት ቀስቀሻሽ እዚህ ድረስ ጠርተሽ ለኛ በመሰብ እንቅልፍሽን መስዋዕት አድርገሽ በጣም እናመሰግናለን። ለላይፋችን ቁልፍ ነገር ነው ያደረግሽው። ባይዘው ደስም ባይልሽ እኮ ችግር አልነበረውም ማለት እኛ ላይ ምንም የሚጨምርልን ምናምን ነገር አልነበረም፣ ቀንስልንም ነገር አልነበረም። ግን ሞር ደግሞ ደስታ ሆነ። አንቺ ፈቅደሽ አንቺ ካሁን በኋላ ጭቅጭቅ አይኖርም አሰብከው። ጭቅጭቅ ንትርክ አይኖርም። በፕሮግራሞቹ መሀል መገኘት ይቻለሽ። ብቻ ፕሮግራም መገኘት ይቻላል እንዴ? እኔ ደግሞ ችግር የለም። ይሄ እንዴት ነው ፕሮግራም ማደምቅ ሰው ነኝ። ስጎል የሚታወቅ ሰው ነኝ። በደንብ ነው እንጂ ተጫዋች ነሽ ቁመተ ለግላጋ ስትጨፍር በጣም ተብሎ ምናምን የሚዘፈንላት ለእሷ ነው። ባይዘው ቸብቸብ ቅመሜ አድማቂ አድባር የፕሮግራም አድባር ብለንሻል። ፍቅራችን የዚህም ቪዲዮ አድባር አድማቂ ብለናል። እኔና የኔ ወዳጆች ተመልካቾቼ በዚህ ቪዲዮ በጣም ደስተኛ የሆናችሁ አብረን ተደስተናል። እንግዲህ የደስታ የተካፋይ ስለሆናችሁ አመሰግናለሁ። በሁሉ ነገር በምግብ አሰራሩ በይል እንዲሁ በጭፈራ አግዝሽ ጭፈራ ሞቅ በመስተንግዶ ከጎንሽ ነኝ እህትሽ። ያስጨልልኝ እናትሽ ሩታን እንዲያፋን ማዘጋት እንደዚህ ነው። አፋን ዝግት ልክ እዛ ሄዶ ቅርቅት እንደዛ ነው ደስ የሚል ሰርፕራይዝ ነው። አሁን ቁርስ እንኳን ባንበላ ራሱ እንውላለን። አረ አልኩህ እኮ ስሙልኝ፣ እዚህ ጋር ሊያስነቅላት ነው። ሳምንቱን ልንቀጣቸው በውሃ ብቻ በውሃና በፍቅራችን ፍቅር ካለ ደግሞ ማለት ነው የቁንጫ ቆዳ መኝታ ይሆናል ይባላል እና የቁንጫ ቆዳ ምንድን ነው ስጋጃ ምንጣፍ ይሆናል ይተኛበታል እያላት ነው እና ምንጣፍ ይሆናል እያላት ነው። ላይክ ለመጀመሪያ ጊዜ ሲመስለኝ የሰማችሁ ነው እንዲህ ብላለች እንዳለች ነው እና ከንክኗታል። አዲስ ማላቀው ምሳሌ አነጋገር ከየት መጣ ነበር? እኔ የአራድዮሽ ቋንቋ ነው እና አራዶች ብቻ ናቸው እንደዚህ አይነት ነገር የሚያውቁት። ስለዚህ
እለፊው ዝለዩ። አንዳንድ የማይታወቅ ነገር ይኖራል። ነገር በቃ ሁሉም ነገር የሚታወቅ አይደለም። ሁሉም ላንቺ ግልጽ አይሆንም። እሺ ቅመሜ ግን ታልፊዋለሽ። የቁንጫ ቆዳ መኝታ ይሆናል። ኬት የመጣ አባባል ነው። ያው እንግዲህ አባባሎቻችንን እኛማ እናፈልቃቸዋለን። አይደለም የቁንጫ ቆዳ ላይ ተኝተህ ታውቃለህ ነው ፍቅር ታላ በሷ ቤት እኮ በቃ ልታዘብጥ እኮ ነው። ማዝበጫዋ ጥግ ድረስ ሲደርስ በቃ ለክ ሙሪዛ ምናምን ሞታ ነው። አንተ የቁንጫ ቆዳ ላይ ተኝተህ ታውቃለህ ስትል ፍቅር ካለች ከፍቅር ጋር ላይ የሚተኙት የቁንጫ ቆዳ ላይ ነው ምናምን እየነጠሩ ማለት እንደዚህ አንዳንድ ጊዜ እንደዚህ ፌሽታ ምናምን እንዲጮቤ ነው እንዲርግጥ ስታደርጉ እንደኔ ያጃጅላችኋልና እኔ በጣም ነው ደስ ያለኝ። የመጨረሻውን ቪዲዮ የመቃጠል ቪዲዮን እንይና ከዛ በኋላ ዛሬ ጸድ እንቅልፍ ነው በቃ እንደዚህ ይላል እንዴ አንድ ድሮቹ እሺ ወይ በጣም ናፍቀኝ ነበር። ከጀርባዬ ናፍቀኝ ነበር። ግን ከጀርባሽ አይደለም ከፊት ለፊትሽ ነው። እንዴ ከዚህ በፊት ከጀርባሽ ምንም ያደረኩት ነገር የለም። እንዳይመሽባችሁ እህቴ መልካም ቀን ነው የኔና ቴንክ ዩ። እሺ እንዳይደብርሽ ነው በቃ እናቴ በቃ እንደዚህ 1-4-5 ቪዲዮ ብትጨምሩልን አንጀታችን እንደዚህ ቂቤጥ ጠጥ ቢያደርግ ሁሉንም ነገር ረስተን ሰላም ሆነን እንኖራለን። ሰላም በሰላም በፍቅር በሁሉም ነገር በቃ ሙጆት ረጋ ብለን። ኤኒዌይስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ጉደኛ ፋሚሊ ትቀላቀላላችኋል። ስምም ካላችሁ ደግሞ ትወጋላችሁ። አሁን ተቀላቀሉ፣ አለበለዚያ በግድ ትገላቀላለህ። ሰማ ሰብስክራይብ ያደረግክ ግባ፣ አለበለዚያ በክፍያ ነው እናደርገው። ከዚህ በኋላ እኔን ለማየት ከፍለህ ነው የምትገባው። አሁን በነፃ ግባ። ኤኒዌይስ አዲስ ከሆናችሁ በድጋሚ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ጉደኛ ፋሚሊ ተቀላቀሉት። ነባሮች ደግሞ በጣም ነው የምወዳችሁ። እዚህ ድረስ ካያችሁኝ ደግሞ ምን ያህል እንደምወዳችሁ ታውቃላችሁ። እኔም በጣም ነው የምወዳችሁ፣ እናንተም እንደምትወዱኝ ግልጽ ማሳያ ነው። እዚህ ድረስ ካያችሁኝ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልን፣ ቸር ሰንብቱልን። እንወዳችኋለን። ቻው። ቻናሉ የተለቀቀበትን ነገር ግን እያስተዋላችሁ